ልጅቷ ልብሷን እየቀየረች ሳለ መስኮቱን መዝጋት ረስታ ነበር። በዚያም ጎረቤቷ የሆነው ልጅ በድንገት አያት። ልጁም ባየው ነገር ተገርሞ ፈዞ ቀረ። በድንገት ግን ልጅቷ አየችው። ጃክ ደነገጠ። በፍርሃትም እንዳላየ ለመምሰል ቶሎ ብሎ አንገቱን ደፋ። ነገር ግን መልሶ ቀና ሲል ልጅቷ ካለችበት ጠፍታ ነበር። ጃክ ምን ማድረግ እንዳለበት ሳይወስን ልጅቷ በራፋቸው ላይ ቆማ አያት። ጃክ በጣም ከመፍራቱ የተነሳ እንዴት ሊጋፈጣት እንደሚችል ግራ ገባው። በዚያም ቅጽበት ወላጆቹ ሲጠሩ ተሰማ። ወደ ታች ለመውረድ ባይፈልግም በግዴታ ወደ ምድር ቤት ወረደ። ነገር ግን ደረጃውን ጨርሶ ሲደርስ ልጅቷ አስቀድማ ቤት ውስጥ ገብታ አገኛት። ጭንቀት የተሰማ ወላጆቹን ለማግኘት ጉዞ ቀጠለ። የሚገርመው ግን ልጅቷ ስለሆነው ነገር ምንም አልተነፈሰችም ነበር። ከዚያም ጃክን ይዛው ወደ ውጭ ወጣች። ጥቂት እንደተጓዙም በድንገት ቆም አለችና እንዲህ ስትል ጠየቀችው። ቅድም ያየው ነገር አስደሳች ነበር? ጃክን በፍጥነት ይቅርታ፣ ሆን ብዬ አይደለም በማለት ይቅርታ ጠየቃት። ነገር ግን በዚህ መሃል ልጅቱ የማይመስል አሳፋሪ ጥያቄ ያቀረበችለት። ጃክን በልቡ ይህማ በፍጹም ሊሆን አይችልም ሲል አሰበ።